ጦርነትን ለመከላከል ያልወጣች ተጋዳይነት ጦርነት እናደርገው ለዚህ ሌላ አንዱ ማሳያ እንዲሆናችሁ በነገራችን ላይ የድሮን ጥቃት እሷን እንዳላልፋት አሁን ሁላችንም የድሮን ጥቃት ሰክተን ነው እዚህ ቤት ውስጥ ያለነው ሁለቱም ክልሎች ላይ እንዳልኩ ጦርነት መንግስት ይተዋጋል ባለፉት 6-7 ወራት ውስጥ የተፈጸሙ የድሮን ጥቃቶችን ስንመለከት ግን የድሮን ጥቃቶች በመላ ጎደል ከ95 ከመቶ በላይ ምናልባት 100 ከመቶ በአማራ ክልል ላይ ብቻ ነው የተፈጸሙት ከወታደራዊ ችግር አኳያ ግን እዚህ ሊፈጸሙ የሚገቡ የድሮን ጥቃቶች ኦሮሚያ ላይ ማይፈጸሙበት ምክንያት የለም ያው ብላችኋል እኛ ከተዋጋን አይቀር በእጃችን ያለው መሳሪያ ሁሉ እንጠቀማለን ብለዋል ያስፈልግ ይችላል በአንድ ክልል ላይ ብቻ ግን ይሄው አፈጻጸሙን ያያየን ነው እኛ ብቻ አይደለም ዓለምንም እየተከታተለ ነው አፈጻጸሙ እንዴት አንድ ክልል ላይ ብቻ አንድ ቦታ ብቻ ነው ጦርነት ያለው አይደለም ስለዚህ በዚህ ልክ ያለንን የተነሳንበትን ዓላማ ማወቅ አለብን እንጭፍጫፊ ጥያቄዎች አንስተን አይደለም እንደ ህዝብ የተነሳነው የስልጣን ጥያቄ አንስተን አይደለም እንደ ህዝብ እየታገልን ያለነው የህልውና ችግር ስላጋጠመን ነው የህልውና ችግር ደግሞ በነገራችን ላይ ከታሪክ ያልተማረ ስህተቱን ሲደግም ይኖራል የሚባል ነገር አለ 1 ሚሊዮን ተፈናቃይ አለ ዛሬ እዚህ ክልል ውስጥ 1 ሚሊዮን ተፈናቃይ ኢትዮጵያ ውስጥ ካሉት 80 ብሔር ብሔረሰቦች መካከል ቁጥራቸው 1 ሚሊዮን የሚሞሉት ስንቶቹ ናቸው በዚህ መልስ ያለው አለ የኛ ተፈናቃዮች ቁጥር ምናልባት ከ90 ከመቶ ብሔር ብሔረሰቦች ቁጥር በላይ ነው የመንግስትን ኃይል ነው የሚያሳየው በነገራችን ላይ እንዳልኳችሁ የ50 ዓመት ነው አማራ በማንነቱ ሲጠቃ 50 ዓመቱ ነው የመንግስት እጅ እስከሚገባበት ግን የመንግስት ክንድ እስከሚገባበት ግን በዚህ ጉዳይ 1 ሚሊዮን ተፈናቃይ አልመጣም የችግሩ ምን ያህል የተባባሰና እያደገ መምጣቱን ነው የሚያሳየው የጅምላ ዘር ጭፍጨፋን በሚመለከት አንዲት ከታሪክ መማር ስላለብን ከሌሎች ሀገሮች መማር ስላለብን አንዲት ብቻ ምሳሌ አንስቼ ወደ ሌላ ነገር ልሂድ ሩዋንዳ የምትባል ሀገር አለች ሰምታችኋል ሰማላችሁ ብዙዎቻችሁ ሩዋንዳ የምትባል ሀገር አለች አፍሪካ ሀገር ውስጥ ያለች ትንሽ ሀገር ነች 5-6 ሚሊዮን ህዝብ ነው ያለባት እዚህ ሀገራችን ውስጥ በተለይ በአማራ ዙሪያ ያለው ትርክት የጥላቻ ትርክት እና ያለፉትን 50 ዓመታት ሂደት ስንመለከተው የሩዋንዳን ታሪክ ደግሞ ስንመለከተው ቁልጭ ብሎ ነው የሚታየው ሩዋንዳ ውስጥ ሁለት ዋና ትላልቅ ብሔር ብሔረሰቦች አሉ እንግዲህ እነሱን ቃል ተጠቅመው ሁለት ህዝቦች አሉ ሁቱና ቱትሲ የሚባል ሁቱ ብዙሃኑ ነው ቱትሲ አናሳ ነው ይሄኛው 80 ምናምን ከመቶ ነው ይሄ 14 ከመቶ ነው ቱትሲ ትርክቱ አሁን ኢትዮጵያ ውስጥ በተለይ በአማራ ዙሪያ እንዳለው ይሄ 84 ከመቶ ሁቶች በሁቱ አካባቢ ያሉ ጽንፈኞች ሁቱ ጠላማን ነው ቱትሲ ጠላታችን ነው እንደውም ኢትዮጵያ ነው ዘሩ ኢትዮጵያ ነው የሚሉት መጤ ህዝብ ነው ሩዋንዳዊ አይደለም ከኢትዮጵያ ፈልሶ የመጣ ነው ከኢትዮጵያ ፈልሶ መጥቶ ለረጅም ዘመን ገዢ ሆኖ ሲቦጠቡጠን ሲበዘብዘን ሲገዛን ሲፈልጠን ይኖር ህዝብ ነው ባዕድ ነው እያሉ ለ30 ዓመታት ይታገሉ በተለይ ሩዋንዳ ነፃነቷን ካገኘች በኋላ ለ30 ዓመታት ተስፋ ነበር ልክ አሁን አማራ ላይ እንደሚደረገው ማለት ነው ቱትሲ ጠላታችን ነው ቱትሲ ጋር አብረን መኖር አንችልም ቱትሲ መጥፋት አለበት 30 ዓመታት ከተሰቀሱ በኋላ በ3 ሳምንታት
በ3 ሳምንታት 1 ሚሊዮን ቱትሲ ነው የተበላው ያለቀው በ3 ሳምንታት በጣም ፍጥነት ነበረው 30 ዓመት ጉዳዮች ሲንደባለል ቆይቶ በ3 ሳምንታት ውስጥ 1 ሚሊዮን ቱትሲ ጸጥ ነው ያለው ወዲም አሁን ምላችሁ ምንድነው ይሄ ደግሞ የሆነው ምንድነው መንግስት የቱትሲ በወቅቱ የነበረው መንግስት የጥላቻው ፖለቲካ ባለቤት ነበር ይሄን ሁሉ ጥላቻ ሲጠምቅ የነበረው የኖረው የወቅቱ የሩዋንዳ መንግስት 30 ዓመት ግን የቱትሲ ነገሮችን ችሎ ኖሮ ከዛሬ ነገ ይሻላል በሚል መጨረሻ ላይ ግን የቀረው የተፈራው አልቀረም ብትክ ብሎ እንደድንገት ጸጥ ነው ያደረገው 1 ቢሊዮን ህዝብ ያለው 6 ቢሊዮን ህዝብ ነው ያለው ያላት ሩዋንዳ ከ6 ቢሊዮን ነው 1 ቢሊዮን የተበላው እንደማ ሀገራውን ተመሳሳይ ችግር ነው ያለው ስላችሁ እንደ ድንገት ብድግ ብሎ አሁን ካፈናቀለው 1 ቢሊዮን ህዝብ በተጨማሪ እቺ ትንሽ ነች እንዳትደነቁ 1 ሚሊዮን ተፈናቃይ አለ ስንልና የሞተውን አልቆጠርኩም ይቅርታ 1 ሚሊዮን ተፈናቃይ ከመጣ የሞተው ስንት ሊሆን ይችላል ይገምታል ስንት ሞቷል ብለን እንገምታለን አልቆጠርንም ወደፊት መቁጠራቸው አይቀርም እናገኘዋለን እዚህ ቁጥር ላይ የሞተው ቀላል አይሆንም ማለት ነው 10 ሺህ እንችላለን 100 ሺህ እንችላለን ምናልባት ሚሊዮን ልንል እንችላለን ወጣሪው ግን አሁንም ትልቁ ችግር ብላችሁ አሁንም ሊያታግለን የሚገባው ጉዳይ ይህ የተፈጸመው አሁን ያለቀን ህፃናቶች ብቻ አይደለም እሱ ሊያታግለን ይገባል ሊያወጣን ይገባል ያለምንም ጥያቄ እንደ ህዝብ ሊያታግለን ይገባል ወይም አሁን የተፈጸመና አሁን እንዳልኳችሁ አሁን ባለው መልክ ፍጹም ዘረኝነት ባለው መልክ ማለት ነው ፍጹም የለየለት ያገጠጠ ያፈጠጠ ዘረኝነት በሚታይበት መንገድ ክልላችን ላይ መንግስት እየፈጸመ ያለውን ጦርነት አንታገል እሱ ራሱ በቂ ነው ለህዝብ ለመታገል ግን ዋናው ጉዳይ እነዚህ ሁለቱ አይደለም የተፈጸመብን ያለው የዘር ጭፍጨፋ አይደለም ዋናው ጉዳይ እንዳልኳችሁ ቱትሲን እንደ ድንገት ብድግ ብሎ 1 ሚሊዮን ቱትሲን የበላ የመንግስት መዋቅር አለብን ከዚህ በኋላ አለን እንደ ድንገት ብድግ ብሎ በሚሊዮኖች የሚቆጠራችን ጸጥ ሊያፈናቅል የሚችል መንግስት መዋቅር ተሸክመን ነው ተመጥሮ ይሄ ነው ዋናው ጉዳያችን ይሄ ነው አንድ ጊዜ ከወጣን ነካክተን ሳንጨርሰው ወደ ቤታችን ነው እንዳንመለስ የሚያደርገን እንደ ህዝብ ነው ብላችሁ እንደ ፋኖ አይደለም ለዚህ ነው ትግላችን የህልውና ነው የምንለው የህልውና ነው የፖለቲካ ጥያቄ አይደለም ፖለቲካ ጥያቄ ኢኮኖሚ ጥያቄ አንስተን አይደለም እየታገልን ያለነው ችግሩም እሱ አይደለም እሱ በተለያየ መንገድ ሊፈታ ይችላል ደርግንም ተሸክመን ኖረናል ወያኔንም ተሸክመን ኖረናል ሌላ አምባገነን መንግስት በዚህ ደረጃ የሌለ በዚህ መንገድ ያልተቃኘ አምባገነን መንግስት ቢመጣ እሱን ተሸክመን መቆየት ይችል ነበር አሁን ግን በፊት ለፊታችን የተጋረጠው አደጋ እሱ አይደለም እንደ ህዝብ የመበላት አደጋ ነው በዚህ ደረጃ ችግሩን ተረድተን እንድንታገል የጀመርነው ምንጨርሰው ደግሞ እንደ ህዝብ ስንታገል እንደ ፋኖ አይደለም እንደ ፋኖ የምንታገል ከሆነ ይሄን ችግር ከስር መሰረቱ አናደርገውም አንፈታው